መጻፊያ ሳምሪ ለሁለት መጽሐፍ ለአንድ ስራስ ለአንድ መቅረጫ 70 ዩሮ አውጥቻለሁ። 70 ዩሮ ያ 70 ዩሮ እሺ ማንገሻለሽ እንዴት 70 ዩሮ ገና ብዙ የሚገዛ ነገር አለ። ገና ቦታው አጥቼው ነው ይሄ የሚገኘው እዚህ ጋር ነው። ለካ ሁሉም ቦታው አላቸው። አንዱ ደግሞ ብሽቴለን አድርገን 25 ዩሮ አንዱ ፓርከር አንድ መጻፊያቸው 25 ዩሮ ለምን ገዛሽ? መገዛት ስላለበት መማር ስላለባቸው መደደብ ስለሌለባቸው ገና ከዛ ይበለጠ እና ለማንኛውም ሪሲቱ እንደዚህ ቁጭ ልልሻል እዚህ ጋር ማለት ነው። የዚህ አይነት ደግሞ ይሄ ደግሞ 10 ይሆናል። የዚህ አይነት ደግሞ 3 አይነት ስሞል ሚዲየም ቢግ ያስፈልጋቸዋል። 43 ዩሮ ትገኛለሽ። ትልቁ ሴት ካልሆነ ኦንላይን ላይ ቁጭ በይና እንደዚህ ሞባይል ይዘሽ ከምትጀናጀኝ ከፎንቃሽ ጋራ ቁጭ በይና ያ ፈልጊ አማዞን ላይ እኔ አላውቅም እንደዚህ አይነት ላይ ጅንጀራው ይቁም ጅንጀራው ይቁምና ማነው ማነው ግን የእውነት ነው እንዴ? ጅንጀራ ነው እንዴ? የተጀናችለች ነው እንዴ? ሞቷል ነው እንዴ? መከራችን አይ ሴት ልጅ መውለድ አይ መከራ። አሁን ነው ልጅ ማሳደግ የሚታወቀው። ጋይስ እንደዚህ ነው ልጅ የምታሳድጉት እዚህ ሀገር ያላችሁ? እንደዚህ ነው የምታሳድጉት? አም ሲሪየስሊ እንደዚህ ነው የምታሳድጉት? ሲሪየስ እንደዚህ ነው የምታሳድጉት? ኦ ማይ ጋድ 5 ዩሮ መጻፊያ አንዱ 5 ዩሮ ግን ለብዙ ጊዜ እንትን ደግሞ አለ። አሁን ሳን ፊሎ ትምህርት ቤት ትገባለች ጋይስ። አሁን ነው ኑሮ የጀመረ። አሁን ነው ሰው ያመለጠው። አንተ ይድጣልኝ ማለበት ነው ባካችሁ። እበት ወጣ። አሁን ያመለጥከው አንተ ሰው ጥሩ ጊዜ ሄድክ። ኮንግራቹሌሽን ዳዲው ጥሩ ጊዜ ሄድክ። አመለጥክ። ጎበዝ አሁን አደረኩክ። በጣም ነው ያደረኩክ። እልክልሃለሁ። በጣም ነው የምልክልህ እንዴ። አሁን ነው እንጂ ኑሮ የጀመረው። ላሻለ ሰውየው ያውቃል። ከዚህ በፊት ወልዶ አሳድጓል መሰለኝ። አይስበር ወልዶማ አሳድጓል። ከዚህ ይሄ ልጅማ ቆይቷል እዚህ ያለው በጣም ብዙ ሌላም ልጆች ሳይኖሩት አይቀርም። ግን የእውነት እናንተ እንደዚህ ናችሁ? እውነት ግን ማለት እንደዚህ ነው ወይስ እኛ ኤክስትሪም እየሆንን ነው? እኔ ከራሴ ጋር እያወራሁ ነው። አቤት ወይ ረስቼው ለከጁጂ ጎንደርዋ የመጨረሻ አቤት ምን ላርጋችሁ? እሺ ሰላም ናችሁ? ድሮም ኦሮሞ አይደልሽ እንዴ? አሁንም አረስተ ተቃጠላችሁ። የትላንትናው ላይ እኔ እኮ ረስቼው ዛሬ ይውላችሁ ላይብረሪ እየገነባው ነው። ትላንት 24 ሰዓት በሙሉ እኔ አንድ ተናግሬ ነው መጣሁት። እየተብሰለሰላችሁ ነው። አሩ ሲሪየስ አሁንም እዛው ናችሁ። በትላንትናው ላይ ተቃጠላችሁ። ይዳባታችሁ ቁጭ ብላችሁ ቡድናችሁን ይዛችሁ ኢሳማ እንደዚህ ቢላ ኔሮም ብለና እኔ ከለው ስራ ስሰራ ጠዋት የወጣው አንዱን ስል የሚገዛ ስገዛዛ ለልጆች ከአንዱ ላይብራሪ ከአንዱ ወደ አንዱ ሴት ነበር። አሩ ስቲል ዜር ጅል ህዝብ አሁንም እዛ ናችሁ። ሌሊቱን በሙሉ ነበራችሁ እንጂ በአጋጣሚ ሰው ልኮልኝ ነበረ። እኔ
በጣም ብዙ ጓደኞች አሉኝ እዚህ ቲክቶክ ላይ ስለኔ በጣም እንትን የሚል እና ለሊት ቁጭ ብላችኋል ጎንደሮች እንኳን ብትሆኑ በጣም ያስቀኛል። በጣም ያሳቀኝ ምድረዲ እኔ አሁን የመጣሁት እናንተን ለማስወጣት ነው ከአማራ ውስጥ። እኔ አሁን ጎንደሬ ነኝ አይደለ? ጉራጌ ነምበር 1 ጉራጌ፣ ስልጤ፣ በአማራ ጥግ የተጠጋ ትግሬ እየፈነቀልኩ ነው ማስወጣ። ድሮም እናንተ ናችሁ አማራና ኦሮሞን አላኖር ያላችሁ ጥገኞች። የፈረደበትኛው ጎንደሬዎች ጋር ተገቡና ባዶ በር ጎንደር ፋሲል ግንብ አለ እንዴ አብሎ ይጠብቅሻል። ባባቴ ጎንደሬ እናቴ ጎንደሬ። አሁን ትወጫለሽ፣ ቤታዮ ራሱ ትወጫለሽ ከጎንደር። አሁን ቤታዮ ራሱ ለሊት ቁጭ ብለሻሉ። አሁን ከዚህ በኋላ እኔ አማራን ብትናገር እሰድባታል ነው ያልሽው። አንቺ በልቶካች እኔ ላንቺ ብዬ አንቺ ራስሽ የት የምታውቂው ነው ጎንደርን? ያንቺን እንኳን እቤቴ ስገባ ነው የምንሄድበት። እግዚአብሔርን አንከባበርም። ቤታዩ እኔ አንቺን አስወጥቼ ነው ይገባለሁ። አይስዋ ጭራሽ እኔን ትላንት ከዲቦራ ጋር ስለተነጋገርኩ በጎንደር እልሽን እየተወጣሽ ነው። እኔ ላንቺ 6 ወር በሙሉ እንደዚህ ወገቤን ይዤ ከዘመዶቼ በሙሉ ስጣላ አንቺ እኔን ታምኛለሽ? እኔ እንዲታምኛለሽ? ቁጭ ብለሽ ስታምን ታድሪያለሽ? እኔ ሰው ራሱ ታዝቦ አይ 3ኛ ጊዜ ሼለም ቤት እኔ ስሰደብ ያልሰጠሽው እኔ ልጄ እኔ ስሰደብ ከዛ ዞራ አንቺ ጋር መጣችልሽ። አትማሪኝ ከዛ በኔ ፖለቲካ ልጀምሪ ከሆነ እኔ ነኝ የማስወጣሽ። አሁን ከጎንደር ቤት አሁን እኔ ነኝ የማስወጣሽ። አሁን እኔ ልሽ ጎንደር ለምን የጎንደሬ ደም እንዳለብኝ አሳይሻለሁ። አንቺ ግን አስወጣሻለሁ። ለምሳሌ እኔ ልሽ ታግዬ ማለት ነው። እኔ ታግዬ 27 ዓመት የተዘፈዘፈውን ኦሮሞ ላይ ሲያራ የነበረውን ኢህአዴግን መንቅሬ ነው ያስወጣሁት። አንቺ ግን ምንም ያመጣሽው ነገር የለም። በራስሽ ጊዜ ጀመርሽ፣ በራስሽ ጊዜ አውቆምሽው ገባሽ። ኦኬ በራስሽ ቋንቋም ለተሰምቶሻል። ግን እኮ አንቺ እኮ እኔ እኮ ሙሉ ኦሮሞ እኮ አይደለም ጎንደሬ እኮ ነኝ። ያሳደጉኝ ናችሁ ኦሮሞዎች። ስለዚህ እኔ እበልጥሻለሁ። ገብቶሻል? እኔ እበልጥሽ አሁን አስወጣሻለሁ መጥቼ ዶ እኔ ሙሉ ቅጂ ደርሶኛል። ሙሉ ቅጂ ለሊት ቁጭ ብላ ጂጂ የለችም ብላ እኔ ስሰደብ የሆነች ሴትዮ ጋር ቁጭ ብላ ስሰደብ ጭራሽ ጊፍት እየሰጠሽ በሙሉ አይቻለሁ። አይስዌር በጣም አላዝንብሽም። ለነገሩ እኔ ምንም አላዝንብሽ። ድሮም እኔ ከአንቺ አንቺ እንድታገዥልኝ ወይ እንድትልኝ አይደለም። ሰምታችኋል? ኦኬ አሁን እኔ እሷን ደግሞ ከጎንደር ውስጥ አስወጣታለሁ። ማንም እስካሁን አላስወጣትም ማደረ። እኔ አሁን ከጎንደር ውስጥ ነው ማስወጣት። ጎንደር ከዚህ በኋላ እኔ ነኝ ጎንደሬ። መማርም ኦሮሞ ናት ግማሽ። እኔ እኮ ያሳደጉኝ ናቸው ኦሮሞች። ደሜ እኮ ሙሉ ንጹህ ደሜ በእናቴም በአባቴም እኔ ጎንደሬ ነኝ። በእናቴም በአባቴም ግማሽ ኦሮሞ ግማሽ አማራ አይደለም። እውነቴን እኮ ነው። ስለዚህ ጎንደር ደግሞ ዘሬን ማንዘሬን እናቴን አባቴን አመጣልሽ። እኔ እናት አባት አለኝ። የሞተው አባቴ ያሳደገኝ ነው። ኦሮሞች በጣም ጎበዝ ጀግና ኦሮሞች የሞኒካ አይደለም ሞቻሉ። ነይ አንቺ ቆይ ራስሽ ነይ። ማነሽ ስምሽ? ቆይ ማን ሊናዬ? አንቺም ግማሽ አማራ ግማሽ ኦሮሞ ነሽ አይደል? ትወጫለሽ ከአማራ ውስጥ። አሁን እኔ የመጣሁት እንደ ሙሴ አማራ ነፃ ላውጣ ምድረ ዲሉ ያ እዚህም እዛም። እኔ እኮ ባለማወቅ እኮ እኔ አሁን የነገሩኝ በ50 ዓመት ልክ 50 ዓመት ሲሞ ሊያ እኮ ነግራኛለች እኮ። ሊያ እኮ ማን ነግሯት እንደሆነ ምን አውቃለሁ። ጂጂ ጎንደሬ ናት አማራ ናት ብላለች እኮ። እኔ እኮ ያሳደጉኝ ጎንደሬዎች እኮ አሉ።
ካለ ነገር አይወዱኝም ነበር ድሮ ጎንደሬዎች። እኔ እኮ ይገርመኛል። እኔ እኮ አንድ ሴትዮ ነበር ጎንደሬ በጣም ይወዱኛል። ግራ ገብቶኝ ነበር ለምንድን ነው ጎንደሬዎች የሚወዱኝ እያልኩኝ። አሁን ይልቁንስ ተውት። አሁን ይላችሁ ልጆቹ ፕራይቬት ስኩል ሊገቡ ነው። እኔ ደግሞ ትግሬ ትመስይኝ ነበር። አይ አንቺ ያው ትግሬ ስለ